ለሽንት ኢንፌክሽን እና እንዲሁም ደግሞ ለኩላሊት ጠጠር ለኩላሊት ጤና የሚጠቅመን እዚህ ጋር የምታዩት ብዙዎች ጠይቃችሁኛል። እንግዲህ እዚህ ጋር የምታዩት ፓርስሊንን ካጠባችሁ በኋላ እንደዚህ በሳህን አርጋችሁ የፈላ ውሃ ትጨምሩበታላችሁ። ልብ አድርጉ፣ አታፍሉት። ሳታፈሉት እንዲሁ በፈላ ውሃ ዘፍዝፋችሁ ማታ ዘፍዝፋችሁ ጠዋት በባዶ ሆዳችሁ 1 ኩባያ መጠጣት። ይሄ ለነገርኳችሁ ሽንት ኢንፌክሽን እንዲሁም ደግሞ ማህፀን አካባቢ ላለ ጠረን ራሱ ህመም ለሚሰማ ሽንታችሁን ስትሸኑ ለሚያቃጥላችሁ እንዲሁም ኩላሊት ህመም ችግር አለብን ለምትሉ ይሄንን የፓርስሊንን ውሃ ጠዋት በተከታታይ ለ7-10 ቀን ብትወስዱ ትልቅ ለውጥ ታገኙበታላችሁ። ይሄንን ከጠጣችሁ በኋላ ለግማሽ ቀን ምግብ ባትመገቡ ጥሩ ነው። ምክንያቱም መድኃኒትነቱ እንዲሰራ በፍጥነት ለውጥ እንድታገኙ በጣም ይረዳችኋል። እንደዚህ ውሃውን አጥላችሁ መጠጣት። ልብ አድርጉ፣ ማታ ዘፍዝፋችሁት ጠዋት ተጠቀሙ። በፈላ ውሃ ብቻ ዘፍዝፉት፣ እንዳታፈሉት። ሎሚ ብትጨምሩበትም ጨጓራ አለብን የምትሉ ደግሞ ሎሚውንም አለመጨመር ትችላላችሁ። ይጠቅማችኋል። የተባረከ ጊዜ ይሆንልን።